ሰላም እንደምን አላችሁ? ዛሬ ደግሞ ብዙ ሰዎች የብሬስ ሕክምና በተለይ ጥርሳችሁ ከተነቀለ በኋላ ወይም ደግሞ የጎደለ ጥርስ እንዳላችሁ ስታውቁ የብሬስ ሕክምና ማድረግ ይችላለሁ ወይ ብላችሁ ትጠይቁኛላችሁ። ምናልባት የጥያቄውን መንፈስ ከተረዳሁኝ በጣም ብዙ ሰዎች ስለሚጠይቁኝ ነው። የጥያቄውን መንፈስ ከተረዳሁኝ የብሬስ ሕክምና ሰዎች ጥርሳቸው ከጎደለ በኋላ ያው የተለያዩ ኢንፎርሜሽኖች ስላሉ ወይም ደግሞ መደረግ አይችልም የብሬስ ሕክምና ወይም ደግሞ እንደዚሁም ኢሹ አለው ተብሎ ስለሚወራ ሊሆን ይችላል ብዬ አስባለሁ። ብዙዎቻችሁ የምትጠይቁት የብሬስ ሕክምና ጥርስ ቢጎልም መሰራት ይችላል። ኮንዲሽኖች አሉ፣ የተለያዩ መደረግ ያለባቸው ኮንዲሽኖች። ለምሳሌ አንድ ሰው ጥርሱን 2 ወይም 3 ጥርስ ለምሳሌ ቢጎለው ያንን 2-3 ጥርስ በብሬስ ሕክምና ቦታውን ይዘጋል ማለት አይደለም፣ ወይም ደግሞ ማዘጋት ይቻላል ማለት አይደለም። ምክንያቱም እንደዛ ማድረግ አይቻልም። እንደዛም የሚደረግ ከሆነ ሽፍት ምንለው አለ። ሚድላይን ሽፍት ምንድነው ሀሳቡ? ለምሳሌ ጥርሳችሁ ከተነቀለ በኋላ ብሬስ ባታስሩም ከተወሰነ ጊዜ በኋላ ጥርሳችሁ ሽፍት ያደርጋል ወይም ደግሞ ቦታ የተወሰነ ይቀይራል። ይሄ በሳይንሱ የተረጋገጠ ነው። እንደዚሁም ደግሞ የብሬስ ሕክምና ሰዎች ሲያደርጉ ከሚያስተካክለው ነገር መካከል አንዱ ሽፍት ያደረጉ ጥርሶች ወደ ቦታቸው እንዲመለሱ ማድረግ፣ ክፍተቶችን በተለይ ፍንጭቶችን እንደዚሁ መዝጋት፣ እንደዚሁም ፍንጭቶች ለምሳሌ የተደራረቡ ጥርሶችን ማስተካከል፣ እንደዚሁም ወጣ ገባ የሆኑ አንዳንድ ጥርሶችን ስናይ በጣም አጭር መስለው ሊታዩ ይችላሉ። እነሱን ጥርሶች ቁመታቸው አጠገብ ካለው ጥርስ ጋር ተመሳሳይ እንዲሆን ማድረግ፣ እንደዚሁም ቅድም እንዳልኳችሁ የጎደሉ ጥርሶች ምናልባት አንድ ጥርስ ሆኖ ቦታው ከጊዜ ሂደት በኋላ ወይም ደግሞ ከረጅም ጊዜ በኋላ የመጥበብ ወይም ደግሞ ለውጥ ካለው እነዛን እንትኖች ስፔሻሊ የታችኛው መንጋጋ ላይ ያሉ ጥርሶች ሲሆኑ ያን ያህል ኮምፕሮማይዝ ለማድረግ ችግር የለውም። ነገር ግን አንድ ጥርስ ወይም ደግሞ 2 ጥርስ የጎደለው ሰው የብሬስ ሕክምና ለማድረግ እነዛን ክፍተቶች ወይም ደግሞ ጥርሱ የተነቀለበትን ቦታ ይሞላል ማለት አይደለም። ስለዚህ ሁልጊዜም የብሬስ ሕክምና በተለይ 2-3 ጥርስ የጎደላቸው ሰዎች ሲያሰሩ እነዛን ጥርሶች ወይም ደግሞ የጎደሉ ጥርሶችን ቦታ መሙላት ሳይሆን ያሉ ተፈጥሯዊ ጥርሶች ለምሳሌ መደራረብ፣ ስፔስ ወይም ደግሞ ክፍተት መኖር፣ እንደዚሁም ቁመት አጭርና ረጅም ሆኖ መታየት፣ እንደዚህ አይነት ችግሮችን ፕራይመርሊ ያስተካክላል። ቀደም እንዳልኳችሁ የጎደሉ ጥርሶች ለምሳሌ በጊዜ ሂደት ጥርሱ ከተነቀለ በኋላ ቦታ በጣም የጠበበ ከሆነ እንደዚሁም ደግሞ የታችኛው መንጋጋ ላይ ከሆነ የሚሰራው ጥርሱ እሱን ያን ያህል ኢሹ የለውም። ነገር ግን ለላይኛው መንጋጋ ሲሆን አንደኛ እነዚህ የላይኛው መንጋጋ ጥርሶች በሁለቱም በኩል ወይም ደግሞ በቀኝም በግራም በኩል ተመሳሳይ ጥርሶች ናቸው ያሉት። ስለዚህ እነዚህ የጎደሉ ጥርሶች ቦታቸው ሜንቴን መደረግ አለበት። ሜንቴን መደረግ አለበት ማለት ለምሳሌ አንድ ጥርስ ጎሎ ያ ቦታ የአንድ ጥርስ የሚያስገባ ቦታ ሆኖ ነገር ግን በብሬስ ስበነው እንዝጋው ብንል አንደኛ ጥርሱን ትክክለኛ ያልሆነ ፖዚሽን ላይ እንዲቀመጥ ማድረግ ነው። በበቂ ሁኔታም ጥርሱ አጠገብ ያሉ ስፔሶችን ወይም ክፍተቶችን እንደዚሁ ላይሞላ ይችላል። ስለዚህ ሁሌም ስፔሱ ሜንቴን መደረግ አለበት ወይም ደግሞ መጠበቅ አለበት። ያንን ስፔስ የምንጠብቀው ለምንድን ነው? ለምሳሌ አንድ ሰው አንድ ጥርስ ከጎደለው በኋላ በነዛ የአንድ ጥርስ ቦታ በበቂ ሁኔታ መንጋጋው ላይ ካለ ያንን ጥርስ የብሬስ ሕክምና ስናደርግ ወይም ደግሞ እያደረግን ቦታውን ሜንቴን ማድረግ። ያ ማለት ለምሳሌ አርቲፊሻል ጥርስ ይሆናል እዛ ቦታ ላይ የምናደርገው። ጊዜያዊ አርቲፊሻል ጥርሶች ቦታውን ሜንቴን እንዲያደርጉልን ያንን ቦታ ምናልባት ከሆነ ጊዜ በኋላ ለኢምፕላንት መጠቀም ያ ታካሚ ቢፈልግ ወይም ደግሞ አጠገብ ያሉ ጥርሶች እንዲቀረጹ አልፈልግም። እንደዚሁም አርቲፊሻል ጥርስ ለምሳሌ አንድ ጥርስ ሲጎል 3 እንዲገባልኝ አልፈልግም። የምፈልገው አንድ ጥርስ ከጎደለኝ 1 ጥርስ ነው የምፈልገው የሚል ሀሳብ ካለው እንደዚሁም ደግሞ ቦታውን ሜንቴን ማድረግ ካለብን የምናደርገው ቋሚ ያልሆኑ ጥርሶች ወይም ደግሞ ጊዜያዊ ጥርሶች ቦታውን ሸፍነው እንዲቆዩ ማድረግ። የብሬስ ሕክምናው ሲያልቅ ኢምፕላንቱን ወይም ደግሞ ብሪጅ ወይም ደግሞ ክራውን የምናደርግለት ከሆነ የአርቲፊሻል ጥርስ አማራጩን እንቀጥላለን። ሁልጊዜም የብሬስ ሕክምና ከተደረገ እና ካለቀ በኋላ ነው
ኢምፕላንትም እንደዚሁም ደግሞ የአርቲፊሻል ጥርስ ተከላም መካሄድ ያለበት። ስለዚህ ሁል ጊዜም የጎደሉ ጥርሶች ትልቅ ቦታቸው ካልሆነ ወይም ደግሞ አንድ ጥርስ ሁለት ጥርስ ማያስገባ ካልሆነ ወይም ደግሞ በጣም ትንሽ ከሆነች ቦታ ያችን ቦታ መሸፈን ይቻላል በብሬስ ሕክምና አንቀሳቅሶ። ነገር ግን ሜጀር የሆኑ ሽፍቶችን ሊያመጣ የሚችል ለውጦችን ሊያመጣ የሚችል እነሱን እንትኖች መደረግ የለባቸውም። ቦታቸው ይጠበቅላቸዋል። ቦታቸው ከተጠበቀላቸው በኋላ እዛ ቦታ ላይ ኢምፕላንት ወይም ደግሞ ብሪጅ ወይም ደግሞ አርቲፊሻል ጥርስ እዛ ቦታ ላይ ማድረግ ይኖርባቸዋል። እነዚህን ለምሳሌ ብዙ ሰዎች ምናልባት ይጠይቃሉ ብዬ የማስበው ጥርሴ ስለጎደለ ያው የብሬስ ሕክምና ሊያደርጉ ስለሆነ መጀመሪያ የሚሄዱት ወይ ጥርሳቸው ስለጎደለ ወይም ደግሞ ጥርሳቸው ክፍተት ስላለው፣ ስለዚህ ያ ሐኪም የብሬስ ሕክምና አማራጭን ያቀርብላቸዋል። ስለዚህ የብሬስ ሕክምና አማራጩን ከሰሙ በኋላ ግን ሌሎች የሕክምና አማራጮችም አብረው እንደሚቀርቡ ማወቅ አለባቸው። ለምሳሌ ክፍተቱን እዛው ሜንቴን ማድረግ ማስጠበቅ እና ማስቀጠል ለቀጣይ ለአርቲፊሻልም በሉት ለኢምፕላንትም ጥርስ በሉት ቦታውን ማስቀመጥ ወይም ደግሞ እንደነበረ አድርጎ የብሬስ ሕክምናው ሲያልቅ በአርቲፊሻል ወይም ደግሞ በሌሎች የኢምፕላንት አማራጮች እንዲሞላ እድሉን የሚያሰጥ የሕክምና አማራጮችን ሐኪማቸው ያቀርብላቸዋል። ስለዚህ ሁልጊዜ አንድ ሰው የጎደለ ጥርስ ካለው ወይም ደግሞ ያልተሞላ ወይም ደግሞ ተነቅሎ በብሬስ ሁልጊዜም ይስተካከላል ማለት አይደለም። እነዚህን ቦታዎች ለመሸፈን አርቲፊሻል ጥርሶችን ወይም ደግሞ ኢምፕላንትን እንደ አማራጭነት እንጠቀማለን። እንደዚሁም ደግሞ በጣም ትንሽ ከሆኑ ያ ትንሽ የምለው ለምሳሌ ትንንሽ ፍንጭቶች አሉ። አንድ ጥርስ ከተነቀለ በኋላ አጠገብ ያሉ ጥርሶች ሽፍት ያደረጉና በጊዜ ሂደት ያለችዋ ቦታ ሙሉ ለሙሉ ወይ ትዘጋለች ወይም ደግሞ 2 ሚሊሜትር እና ከዛ በታች ያለ ስፔስ ሊሆን ይችላል። እነዛ ስፔሶች ስፔስ ክሬት አድርገን ኢምፕላንት ወይም ደግሞ አርቲፊሻል ጥርስ ማድረግ ይቻላል። ነገር ግን ሜጀር የሆነ የቅርጽ ለውጥ፣ የፊት ቅርጽ ለውጥ፣ የጥርስ አደራደር ለውጥ እንደዚሁም ደግሞ እይታ ላይ የሚያስቀይም ነገር ከሌለው እነዛን ክፍተቶች ቶለሬት ማድረግ ይቻላል። ታካሚውም ቶለሬት ያደርጋል። እንደዚሁም ደግሞ እኛም ሜጀር የሆኑ ሽፍቶች ወይም ደግሞ ለውጦች ከሌሉት አርቲፊሻል ጥርስ ከምናስገባ ያሉትን ጥርሶች ተጠቅመን ቦታውን ማስተካከልና ያሉትን ክፍተቶች መዝጋት እንመርጣለን።